ስማይ ዛና እርግጠኛ ነህ በኔ ውሳኔ ተስማምተሃል? አዎ እርግጠኛ ነኝ። በጣም ጥሩ እና ያለና እግሬ ስር ተደፍተ ይቅርታ ባትለኝ እኔ አይደለሁም። እሺ እንዴ ማሂ ወዴት ነው? ለዚህ ደነዝ ጓደኛ በህይወቱ ቢሳል እንኳን እንደኔ አይነት ሴት እንደማያገኝ ንገረው። እሺ ምን ተፈጥሮ ነው? ራሱን ጠይቀው። አሳልፈኝ። ስማተ ምን አጣልታችሁ ነው? አይገርምህም? አብራይ መሆኗን እኮ እንደውለት አቆጠረችው። እንዴት አለውልሽ ሚላት በዛ መሰለኝ ተሳስበን የገነባነው ፍቅር በእሷ ይሁንታ ብቻ የሚቀጥል ሲመስላት ሂጂ አልኳት። አንተ ነህ ጥፋተኛ። እንዴት ሂጂ ትላታለህ? አይ ቃልዬ ልብ እኮ እንደ እግር አይደለም። አንዴ መሄድ ከፈለገ ይዛ አታስቀረው። እሷ ደግሞ ልቧ ሸፍቷል እና በቃ አዎ ትሂድ ተይው እባክህ። ከእኔ የተሻለ ካገኘች አርግላት፣ ካልሆነ አምናበት ተመልሳ ትመጣለች። ያንተም ልብ ሸፍቷል መሰለኝ። ከመጣው ጀምሮ ከስልክ ጋር ነህ። ያወጣ እንደዛው ሻርገሽ አባረሽው ግን የሚያናግርሽ አይመስለኝም። ኢዙ በእኔ ያጨከነ ይቅርብሽ። ቆይ አንዴ ኢዙ አቤት። አላስታወስከኝም? ምንድነው የምትለኝ? የት ልትሄጂ ነው? የትም ብሄድ አይመለከትም። ፍቅረኛ እኮ ነሽ። ቀልደኛ። ለራስ አይቀፍም። አሁን የተሻለ ሰው አግኝቻለሁ። ጊዜ እንዳመጣሽ ጊዜ ልወስድሽ ነው። የእኔ ካልሆንሽ ብዬ አልታገልሽ። ተረትህን ጨረስክ? ነገ ላይ የት እንደምንገናኝ አናውቀውም። ክፉ ደግ ባንነጋገር ጥሩ ነው። የትም አንገናኝም። ባታስታውሰኝም አይገርመኝም። አረ በደንብ አስታውሽሻለሁ። ምን ፈልገሽ መጣሽ? በስነ ስርዓት አውራኝ እንጂ። አሁን ባለቤቴ ካይች ደብራታል። ሂጂልኝ። ኢዙ ትኬቱን ልቅረጠው እንዴ? ዛሬ ቆንጆ ምግብ ነው ያሰራውልሽ። ጆዬ እየበላ ጠብቀኝ። ጓደኛዬ ጋር ደርሼ ልምጣ። ማን ጋር? ዮኒ ጋር። ታዲያ ለምንድን ነው እስካሁን አብረሽኝ የመጣሽ? የዮኒን አመል ታውቀው የለ? አሁን ነው ቴክስት የላከልኝ። እሱን ደግሞ ማስከፋት አልፈልግም። እሺ ሂጂ በቃ። አንተ ጆሲ ቶሎ ሂጂ፣ ዮናስ እንዳይነጫነጭብሽ። ጓደኞቼ እውነታቸው ነበር ማለት ነው። ስለምኑ? አትወደኝም። እኔማ አልፈትንህ ነበር። አለመውደዴን በምን አወቅሽ? ብትወደኝማ በዮናስ ትቀና ነበር። አንተ ግን ጊዜ ነው ያብከነከነ። እኔ የህይወትን ፈተና የምትጋራኝ ሴት ነው የምፈልገው እንጂ ፈተና ላይ ፈተና የምትጨምርብኝ ሴት አልፈልግም። ጆሲ የሴትነት ፍርሃቴን ተረዳኝ እንጂ። አንቺም ቀድመሽ የወንድነት ክብሬን ጠብቅልኝ። እወድሃለሁ። እኔም ተነስ። በስመ አብ። እዛ ጋር ጠብቀኝ። ፍቅረኛ ይመጣል ደግሞ እንዳትርቅ። ዮኒ ጽኑዬ ና እስቲ ወንበር አምጣለት። እሺ የኔ ልጅ ይኸው ልጅ ይቅርታ። እሺ ልቀቀው። ሂድ ለስላሳ ይዘህለትና እስቲ ና። ምን እንደሚፈልግ እንኳን መች ጠየቅከው? ምን ላንጣ የኔ ልጅ? እንደው ከቀልቤ ሳሎን ሳልጠይቅህ። አይ ጋሼ እኔ እንኳን ይቅርብኝ። ሚስት እኮ ነው። ምን ያግደረድራል? ሂድ ኮካ ይዘህለትና። እሺ የኔ ልጅ። የኔ ፍቅር ግን እንደዚህ ባትቆጫቸው። ይኸው የኔ ልጅ ጽናቴ አንድ ነገር ላወራሽ ፈልጌ ነበር። ምንድን ነው የምታወራኝ? እዚሁ አውራኝ። ካላስቸገርኩሽ 300 ብር ይኖርሻል? ከትናንት ወዲያ አይደል 200 ብር የሰጠው? ምንድን ነው በየቀኑ ሰው ማስቸገር? አስቸገርኩ አይደለ? ይቅርታ። ጽኑ እንዴት እንደዚህ ታደርጊያለሽ? ምን አለ ብትሰጫቸው? ጋሼ እሷ እኮ እንደዚህ አይነት ሰው አይደለችም። ውይ እናቴ ከትቢያ ላይ እኮ ነው ያነሳች፣ ከመሬት ነው ያነሳች። እሷ እኮ እንደዚህ ያለች ልጅ አይደለችም። እውነት ነው ጋሼ፣ ውስጧን አውቀውታል። ይህንን ዳፍንታም ልጃችሁን ለልጃችን ለሄርሜላ እንድትሰጡን ለመለመን ነበር የመጣ ነው። እንደው ልጃችን ይርገጤን ብታገባ የምታሰቃይበት ምን አላት? እንግዲህ የማይካደው ልጅቷ አንዴ ከተዘፈዘፈች ጦርነት እንኳን ቢመጣ ከመቀመጫው አትነሳ። ሌላው ደግሞ አገር የሚያውቀው የሙያ ማነስና የአይምሮ መቀንጨር አላት። በጣም ጥሩ። ሌላስ? ሌላው ደግሞ በረሃብና በጠኔ እንዲሁም አቃጥሎ የመድፋት ልዩ ችሎታ አላት። አሁን ባላችሁት ነገር ምን ያህል እርግጠኛ ናችሁ? እንዴ ምን ነካዎት? ሙሉ እምነት አለኝ፣ እተማመንባታለሁ። ታዲያ ትዳሩ ምን ቤኔፊቶች አሉት? ትንሽ ቋንቋ ይከብዳችኋል ግን ፈተና ነው። እንግዲህ ጥቅሞቹ ደግሞ ልጃችን ሄርሜላ ለሰከንድ እንኳን እህል ካፏ ቢጠፋ ልጃችሁ ስለማይተርፍ፣ እኛ ቤተሰቦቿ ደግሞ እንደተጀነነ ሞት የሚያስብል የቀብር ስነ ስርዓቱን ሙሉ ወጪ ከበር እናደርጋለን። እውነት ለመናገር በጣም ደስ ብሎናል። ታዲያ እጅ መንሻ ምን አመጣችሁ? ቤተሰቡ ራሰ በረሃ መሆኑን አውቀን ኮፍያ ለሚኔ የሚያሰኝ 5 የተለያዩ የሎራን የፀጉር ቅባቶችን ይዘን መተናል። አሁን ዳድሽ ይላል። በደካማ ጎኑን ይመጣችበት። እንግዲህ ልጃችንን ይርገጤን ለሄርሜላ ለመስጠት ፈቃደኛ ሆነናል። ዘመናቸውን በችግርና በማጣት
እንዲያሳልፉ ሙሉ እምነቴ ነው። አሜን አሜን። እኛም ትዳራቸውን የናቲና የቤቲ ያድርግላቸው ብለናል። አሜን። አሁን ውጡ። ምን አስገበገበሽ? አንቺ ነው መላጣ። እኔ ከመምጣቴ በፊት ሁሉም ሰው እድል ነበረው። even if you are not ready for the day በጉጉት ይጠበቅ የነበረው የነጽክስ እና የፍሌክስ ጁዱቱ አሁን ይጀምራል። ግን ሁለታችሁም የምትጣላሟላችሁ። ነጽክስ በፀጉሬ ዘለላ እዘርረዋለሁ። አንተስ የምትለው ነገር አለ? አንድ ደቂቃ ለቁሽ አፈራርጥሻለሁ። አጥንትን ሰባብሬ አንገትን ሰጣለሁ። በጅ አንተስ የምትለው ነገር አለ? እንግባ በእናትህ ይፈጠን እንግባ በእናትህ። የተሸነፈ ግን 1 ሚሊዮን አለው አይደል? የተሸነፈ 1 ሚሊዮን ብር አለው አይደል? 1 ሚሊዮን ብር አለው። ያሸነፈ 4 ሚሊዮን ብር። ነጽክስ you ready? አዎ። ፍሌ you ready? I'm ready. fight ምንድነው መስሮጣት? መሯሯጥ አይቻልም። የኔ እህት እዚሁ መደባደብ ነው። ሙኬ አታውቅም እናንተ? የምን ሙኬ ነው? ራውንድ 2 ይቅርታ ፋይት። የት ነው የምትሄደው? አንቺ መሯሯጥ አይቻልም። ተደባደቡ እንጂ ፋይት። ምንድነው? ጨረስኩ። መሰረባደብና ጨረስኩ። ለዚህ ለፎስ ሰው በምን በሲቢ ብር በቴሌ ብር በንግድ ባንክ በአዋሽ ባንክ ብሬን 1 ሚሊዮን ብሬን መሰረባደብን ጨረስን እኮ ኔጌታ አለቀ በቃ። 1 ሚሊዮን ብር አለ ብላችኋል አይደል? 1 አመት ሙሉ ለፎት ለዚህ አንቺንም ሄኒ አንተ ሄኒ ኧረ መጣች ልግባ እንዴ ምንድነው? ና ተደበቅ አንተማ እንዴ ይቅርታ ወንድሜ። ይቅርታ ትላለህ እንዴ? ና ጥረገው ወንድሜ ይኸውልህ ይቅርታ። ና ጥረገው እንጂ ልቀቀው፣ እኔ ጠርገዋለሁ። ሂድ አንተ። ስማ ሂድና ሄኖክን ጥራ። የለም ስራ አልገባም። ለምን ትዋሻለህ? አሁን ሲገባ እያየሁት ሰው ተመሳስሎብሽ ነው እንጂ እሱ አይደለም። የሆነ ጠቆር ያለ አስተናጋጅ ነው። አዎ አሁን አንቺን ኪሳ የተደበቀ ሌባ ነው እንዴ? እኔ ላይ ራሱ ውሃ ደፍቶብኝ ሄደ። ሰውዬ ይቅርታ ጠየቅን አይደል እንዴ? ምን ያስቀባጥራል? ሂዶ እዛ ወጥቶ ያናግረኝ። በመደባበቅ የሚፈታ ነገር የለም። በቃ ለምን አትረጁም? ያጋጠመው ችግር ሳይገባሽ ቀርቶ ነው። እኔስ ትንሽ አያዝንልኝም? ሽማግሌ ልኮ የሰርግ ቀን ከተቆረጠ በኋላ ምን ያርግ? እሱም እኮ የእናት ነገር ሆኖበት ነው። ለመጨረሻ ጊዜ ወጥቶ ያናግረኝ። ከዚህ በኋላ እኔን አያየውም። እሺ ይሄን ያናግራት። ሂድ አንተ፣ እኔ አወራታለሁ። ቆይ እኔ አላሳዝንህም? በማዘኔ እኮ የሚለወጥ ነገር የለም። እኔ አትወደኝም? በጣም ነው የምወድሽ፣ ግን በዚህ ሰዓት እናቴን ስለማሳከም እንጂ አንቺን ስለማግባት አላስብም። ይቅርታ። ሄሎ እማ፣ ብሩን አሁን ከስራ ስወጣ ልካለሁ። ስለምን ብር ነው የምታወራው? እሱም መቶ የሰጠችኝ። ምን? የኔ ልጅ እግዚአብሔር ይባርክ። አንቺ ነሽ? አዎ ፍቅር መተሳሰብ የቸኮለ ልብ እንጂ የዘገየ አምላክ የለንም። አራተኛው አብይ ጾም ሳምንት መጻጉዕ በሚል ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ ሳይዳ ሕሙማንን የፈወሰበት ነው። ኃጢአታችን ብዛት ካለብን የነፍስ ደዌያት ያድነን ዘንድ መልካም ስራዎችን በመስራት እንማጸን። በሙታን ሰማዕት ቅዱስ ሚካኤል አንድነት ገዳም ለሚገኙ አባቶች በዓታቸው ተሰርቶ ስላልተጠናቀቀ የቻልነውን አግዛቸው። ለማገዝ ንግድ ባንክ 1044 2598 391 አቢሲኒያ 14 10 29 444 አንቺ እቺ እኮ የድሮ ኤክሴ ናት። ኧረ እባክህ ያዘው ምን ነው ግጫት አዎ ግጫት እንዴ! ኧረ በስመ አብ እንዴ! ምን ብትሞትስ እንዴ? አትሞት እንዴ! ኧረ በእናትሽ እንዴ! እንዳትሞት አድርገህ ግጫት እንዳትሞት አድርገህ ግጫት ማለት ምን አይነት አገጫጭ ነው? ግጫት እንዴ! አሃ ለሷ ፍቅር አለ ማለት ነው። እዚህ ጋር ኧረ በቃ እሺ ገጫታለሁ እሺ ገጫታለሁ። A few years later. እና ኮንስታብል እስረኛ ዳግም በልልኝ። እስረኛ ዳግም አለው አንተ ሞኝ ምንድነው የሚያስቅሽ? አይ ራሱ ሞኝነት ያስቅኛል። ደግሞ ምንድነው የመሰልከው? እንዴት አመዳም ይኩነ ነገር ሽሮ ምናምን ነው እስረኛ በላችሁ አይደል? እኔ ላንቺና ለኔ ፍቅር ብዬ አይደል እንዴ መስዋዕትነት የከፈልኩት? እንዴ እና አንቺ አይደልሽ እንዴ ግጭ ያልሽ? ግጭ ስላልሽኝ እና የተባለው ሁሉ ይደረጋል። ምን ሴቴና እኮ ሞት አይፈራማ። እና ግጭ ስላልኩ የምትገልጸው አግባት ብለህ ልታገባት ነበር ብዬ ደወለ 10 አመት ብቻ እኔማ ነፍሲ ማር በዚሁ ድንገት እንኳን ከሞተ ብዬ መጣሁ። ሜዳ ላይ ቀረ ልቤ ሜዳ ላይ የኔ ፍቅር ወይ ምን ሆነሽ ነው እስካሁን ሰዓት ድረስ?
ቆየው አይደል? አንድ ነገር ልነግርህ ፈልጌ ነበር። ምንድነው እሱ? ንገሪኝ። በቃ ከዚህ በኋላ እኔ እናንተ መለያየት አለብን። ማለት ሳስበው አብረን የምንቀጥል አይነት ሰዎች አይደለም እንዴ? ማለት ምን ነው? ምንድነው እንዴ? ቀለበትሽን አዝናለሁ እንዴ? ቆይ ስሚኝ እንዴ፣ ለምን ምን ነው? በቃ እኔ እናንተ አብረን የምንቀጥል አይነት ሰዎች አይደለንም። ማለት ምንስማማ አብረን ምን አይነት ሰዎች አይደለንም። በጣም አዝናለሁ ቤቢ፣ ይቅርታ። ደህና ሁኚ ኢቫን። አቤት። እኔ የሰጠሁሽ እኮ ቀለበት ብቻ አይደለም፣ አይፎን ስልክ ሰጥቼሻለሁ፣ 3 አበሻ ልብስ፣ ሂውማን ሄር፣ እንደገና ደግሞ እነዛ ሚኒ ስከርቶች፣ ቀሚሶቹ፣ ቡትስ ጫሞቹ፣ እነዛን አሻንጉሊቱ፣ ሁሉንም የሰጠሁሽን ነገር እያንዳንዷን ነገር አስረክብ። እኔ ቀለበት ብቻ አልሰጠሁሽም አይደል እንዴ? ያሟል እንዴ? ሁሉ ነገር ከሰጠሁት እኔ ምን ሊኖረኝ ነው እንዴ? የኔ ፍቅር የምሬን መስሎኝ እንዴ? ፍራንክ ላይ አደረገ እኮ ነው። ምን እንደምትል ለመስማት እንጂ ነው። ያፈቅራል። ፍራንክ ነው እንዴ? ኦ ማይ ጋድ! ዋው! አረ ከነጋ አልበለውም፣ እርቦኛል። በእናትህ ይሄ ችግር ብቻ አይደለም። ከነጋ አትበላም እንዴ? አልበላም። የሌለ ኩርቦኛል። በእናታችሁ እኔ መላስ ነው። በስማ ማለት የሆነ መላል እናድርግበናችሁ። ችግር ነው። 1 2 3 4 5 6 እንዴ! ምን አይነት እዳ ይገባል? ዘላለሙን ከሰው ራስ የማይወርድ ሰው ያዚ 20 ብር ይሰጡኛል ብዬ አስቤም አላውቅም። በእውነት 20 ብራው ምን ያደርጋል? ምን አደርገዋለሁ እኔም ብር እንዴ ጀነጀንኳት ልጅ። እቺን አጋጣሚ ልጠቀም። ዳሩ ምንድነው የህይወት ውሉ? መኖር ካልቻለ አንዱ ለሁሉ እንትን ከድሮ የመጣ ፍቅር እንዴት አይነት መልካም ሰው ነህ ግን ወደድኩ። ያው እነሱ ጎዳና ልጆች ያለኛ ማን አላቸው? ኦ ማይ ጋድ ናኒ እየመጣው ሰፖርት አደርጋቸዋለሁ። እሺ አዎ እናደርጋቸዋለን። እኔም አግዛለሁ። የኔ ፍቅር ወይዬ ከኔ ግን ምኔን ነው የምትወጂልኝ? በጣም የምትወጂልኝ? በጣም ወድልህ ኪስህን ነው። አሳሳሚን ነው? ኧረ አይደለም ኪስህን ገንዘብ የምታስቀምጥበት ኪስህን በርከት አድርጎ ነው የሚይዘው። ኪስህን አሳሳሚ ነው። ሞቻለሁ አትንጭ። አልበላም፣ በልቻለሁ። ምን ማለት ነው? በባል ውጪ በልቻለሁ ማለት? ነገርኩሽ እኮ በቃ ጓደኞቼ ቤት በልቻለሁ። እሺ ትንሽ ቅመስ። አንቺ አትሰሚም እንዴ? በቃ አልበላም አልኩሽ እኮ። እሺ ዮናስ ወዴት ነው የምትሄደው? ማዘር እኮ ዛሬ እየመጣች ነው እኮ። ትምጣ። ለበዓል መስጠት ያለብኝን ሰጥቻለሁ አይደል? አቅርባችሁ ብሉ። ቆይ አንተ እንዴት ነው የምታስበው? ምግብ አታ ይመስላል እዚህ የምትመጣው? እኔ ለምን እንደምትመጣ ምን አውቃለሁ? ቆይ የሆንከው ነገር አለ እንዴ? ምንም አልሆንኩ። ዛሬ አምሽተህ ትመጣና የመጨረሻችን ነው እሺ የሚሆነው? ምን ልትሆኚ? ከእናቴ ጋር ብሬ ነው የምሄደው። ምናልባት ከሄድኩኝ ዶሮ ሳታሞቅ እንዳትበላሽ። ቆይ አንቺ ከኔ ምንድነው የምትፈልጊው? ለምንድነው የምትጨቃጨቂኝ? እኔ አልተጨቃጨቅኩም። ቤትህን ግን እየተውክ ነው። ከምንም ነገር በላይ ለኔ ትልቅ ቦታ ያለው ጊዜን እንኳን እየሰጠኸኝ አይደለም። የምርሽን ነው እንዲህ እየሆንሻለሽው? ማርያምን ዮናስ የመጨረሻ ደረጃ ላይ እየደረስኩ ነው። ይሄን ያህል ያስደበርኩሽ አልመሰለኝም። ይቅርታ ከራሴ ጋር ስላልሆንኩ ነው። በጣም ብዙ እየቻልኩ ነው። ይገባኛል ቲኑዬ፣ ይቅርታ አድርጊልኝ። በእናትህ ከዚህ በኋላ አትድገመው። ቲኑሙች ካም በኋላ አልደግመውም። እሺ ስትወጣ ለአባቶች የሚላከውን ብር አስቀምጥልኝ። በዚህች ዓለም ስንኖር ስጋዊ ፍላጎታችንን ብቻ ለማሳካት የምናደርገው ሩጫ ነፍሳችንን ይበድላታል። ዓለማዊ ሕይወታችንን ለማድመስ ስጋችንን ለማደላደል ስንተጋ መያዝ ያለብንን ስንቅ ሳንቋጥር ጊዜያችን ይደርሳል። በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የሚገኙ መነኮሳት ካሉባቸው ችግር ፋታ ያገኙ ዘንድ የተለያዩ ስራዎች በመሰራት ላይ ይገኛሉ። ለዚህም የእኛን እርዳታ ይፈልጋሉ። ለማገዝ በንግድ ባንክ 1044 2598 390 አቢሲኒያ 141 029 444 እያየች ነው። ልታወራ ፈልጋለች መሰለኝ። ታያት። እኔ ላወራት አልፈልግም። ለምን? አሁንም ትወዳታለህ እንዴ? አረ እንደዛ እንኳን አይደለም። ስለዚህ ሂድና ሳትርቅ እንደማትፈልጋትና እንደተውካት ንገራት። እሺ መጣሁ። እንደምትመጣ እርግጠኛ ነበርኩ። ለምን ትረብሽኛለሽ? ፍቅረኛ ቆንጆ ናት። በእናትሽ ተይኝ። ቆይ ምን ነበረበት ትንሽ ብትታገሰኝ? በወደድኩሽ ልክ ነበር እኮ ስትገፊኝ የነበረው። ረስተሽው ነው? ስትሄድ ነው ያላንተ ጉዱሉ መሆን የገባኝ። ምን ያደርጋል? የገባሽ በጣም ከረፈደ በኋላ ሆና። ይገባኛል፣ ግን እኮ አሁንማ በአንቺ ያለቀስኩትን አይቶ በእሷ እየካሰኝ ነው። የምርህን ነው? አዎ፣ አንቺን እንዲያስተውኝ እኮ ያልተሳልኩለትና ያለመንኩት ታቦት አልነበር። እና ጸሎት የሰመረ እያልከኝ ነው?
ቀላል ሰመረ መሰለሽ? እውነትም ቆርጦልሃል። ሲተውት የማይተው እኮ ማንም የለም። ለማንኛውም ቸልተኝነትሽ ሌላም ሰው እንዳያሳጣሽ ሌላ ጊዜ ልብሽን ከራስሽ አስማሚ። የጀመርሽውንም መጨረስ ይልመድብሽ። እየጠበቀችኝ ስለሆነ ልሂድ። እኛም የጀመርነውን እናስጨርስ። የእናቶችን በዓት አስጨርሰን የአባቶችን በዓት አስጀምረናል። በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የመነኮሳትን ችግር ለመፍታት የሚያስችሉ ስራዎች እየተሰሩ ይገኛል። ከእነዚህም ውስጥ የአብነትና ዓለማዊ ትምህርት ቤት፣ ከፍተኛ አገልግሎት የሚሰጥ ከፍተኛ ክሊኒክ በመሰራት ላይ ነውና የጀመርነውን እናስጨርስ። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 በአብሲኒያ 14 10 29 444 ነው። አባዬ አገቡም እንዴ? አይ ልጄ እዚህ እንጠብቅህ ብለን ነው። ነይ 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 የኔ እናት በርቺ። ወዴት ነው? እዚህ ነን። እግዚአብሔር ይስጥልን፣ ትርፍራፊ ጨርሰናል። ኧረ እኛ ትርፍራፊ ፈልገን አልመጣንም። መቼም ስትታዩ ልትለምኑ እንጂ ከፍላችሁ ልትበሉ አልመጣችሁም። ኧረ የኔ ልጅ እባክሽ አዳምጪን። ኧረ እኔ ጊዜ የለኝም፣ እባካችሁ ዞር በሉ ከዚህ ጋር። መድኃኒት ማዋጫ ሰዓት አልፎባታል። እባክሽ ምግብ ስጫት እንከፍላለን። ኦ አታስጮኝ፣ ብትፈልጉ ሌላ ቦታ ሄዳችሁ ብሉ። ምን ነው አባዬ አገቡም እንዴ? አይ ልጄ እዚህ እንጠብቅህ ብለን ነው። እማዬ ኑ እንሂድ። እንዴ እናንተ አታፉ። ቅድም እኮ ትርፍራፊ የለም ብዬ እኮ ሸኝቻቸው ነበር። ምን መድኃኒት ማዋጫ ሰዓት አልፎብኛል ምግብ እንግዛ ብንላት እምቢ አሻፈረኛለች። አለቃ አጭበርባሪዎች ናቸው። አንተ ግባ፣ እኔ አባራቸዋለሁ። አንቺ ትወጫለሽ እንጂ እናትና አባቴ እኮ ናቸው። ባይሆኑም ደግሞ ትልልቅ ሰዎች ናቸው። እንኳንም አወኩሽ። እቃውን አስቀምጪና ውጪ። ያንተ ቤተሰብ አላወኩም ነበር። ንግቡ ንግቡ። ባክሽ አታስመስይ፣ ውጪ። ተው ልጄ ባክህ፣ ትማርበታለች። ይቅርታ ይቅርታ። ይቅር ካላልካትማ አንተ ከሷ በምን ተሻል? ጸጽቷታል እኮ ፊቱ ያስታውቃል። በሌላ ሰውም ቢሆን እንዳትደግሚ። በዚህ እናትዬ ምን ላሳይሽ? አረ እግዚአብሔር ይስጥልኝ። ሄዶ አንተ የሚገዛና የሚለምን ሰው አታውቅም እንዴ? ገበያችን ተዘጋው ነው። አረ ዕቃ ላይ ነው የመጣሁት። ልንሸጥ እንጂ ልናሳይ አልተቀመጥንም። ምን ሆነሻል አንቺ? ያምሻል እንዴ? ይቅርታ ማዘር፣ ምን ላሳየት? 55 ኢንች ቴሌቪዥን ላትገዛ ነገር ዝም ብላ ልፋ ጅል። ሆ እንደማልገዛ በምን አወቅሽ? ግንባሬ ላይ ተለጥፏል። በልተሽ ማደርሽም ትልቅ ነገር ነው። ታስታውቂያለሽ። ደህና ነሽ? አንቺ ግን ጤነኛ ነሽ? ዝም በል አንተ ፋራ። ምን ልርዳህ የኔ ጌታ? ጥሩ ቴሌቪዥን አላችሁ? በሚገባ ለአንተ የሚሆኑ ቆንጆ ቆንጆ ቲቪዎች አሉ። ስንት ኢንች ይሁንልህ? ትልቁ የመጨረሻ። በየትኛው ላይ ወሰንሽ ታዲያ? ትልቁን 100 ኢንቹን ወስደዋለሁ። በጣም ጥሩ። ደረሰ ይላሰራለሁ። አያረን አንተ ከማንም ጋር ዝም ብለህ ስትለፋ እኔ 100 ኢንቹን ሸጥኩት። እሷ እኮ ወስደዋለች። ደረሰ ሊሰራላት ነው። ማ እሷ አቡል ሽጥበት። በእናትህ ዞር በልልኝ። ምንድነው የምትጨቃጨቁት? ለዚህ ለማትረባ ብሎ የሚከፍል ደንበኛን ሊያባርብኝ ነው። ሌባ። ይኸውልሽ ልጄ ሁሉንም ገምግሜ ነበር። እንዴ ማጌ፣ ሁለቱም ይሄ ቦታ አይገባቸውም። እንዴ ምን አረግ? አንቺ ቀጥ ብለሽ ውጪ። አረ ውጪ። አንተ ደግሞ የኔ ልጅ እግዚአብሔር ይስጥህ። ከዛሬ ጀምሮ የቤቱ ማናጀር አድርጌ ካለሁ። አመሰግናለሁ በጣም። ምን ሆና ነው? ቆየች እኮ። ብመጣም ባመጣም ምንም አትጠቅምም እኮ። ምን ማለት ነው አንተ? እኛ ብዙ ጊዜ ነግረናል። እሷ ላንተ የምትገባ ሴት አይደለችም። ታሪኳን ብታይ እንኳን ልታፈቅራት ላይን ነበር የምታስጠላ። በቃ ዝም በል። ለራስህ ብለን ነው። እኛ ምን አገባን እኮ። ከበፊት ፍቅረኛዋ ጋር ምን እንዳደረገችው ለምን እንደተጣላች ታውቃለህ? ማወቅ አልፈልግም። ያ እሷ ያለፈ ታሪኳ ነው። እኔም ብዙ ያሳለፍኩት ታሪክ አለኝ። የአሁኑ ግን የሁለታችን ነው። አዲስ ወረቀት እኔና እሷ የምንጽፈው። እናንተን ግን ከዚህ በኋላ ላያችሁ አልፈልግም። የኔ ፍቅር ታያቸው። ራሳቸውን እኮ እንደ ንጹህ ስለሚያዩ ነው። ስለኔ ያለፈ ታሪክ ምንም አይሰማህም? ይሄን ያለው ምትወድ ዮርዲ፣ እኔ ካንቺ ጋር ያለው ትላንትሽን ለመመርመር ሳይሆን ዛሬሽን ለመኖር። ልክ ይሄን እንደጨረሽው እጠቢው። ዛሬ እንኳን እያመመኝ ነው፣ አልችልም። ግዴታ አሁን ማጠብ አለብሽ። አመመኝ ነው እያልኩሽ ትንሽ እንኳን አትራሪልኝም? ሃሃ መራራት እና ለምን እዚህ ተቀመጥሽ? እዚህ መቀመጥሽ ካልቀረ ምንም ሁኚ መስራት አለብሽ። በነፃ ቁጭ ብሎ መብላት የለም። ብበላ ልጄም ሰርቶ የሚያመጣልኝን ነው። ቢ የምትይ ከሆነ እዚህ ቤት አትኖሪም። ለምን ልጄ ፊት ለፊት ታስመስያለሽ? ወይ እሱ ካለ እንደኔ የምትወጂው ሰው የለም። ይሄ ቤት መጦሪያ ድርጅት አይደለም። ማንም መጥቶ በነፃ የሚገለገልበት ቤት አይደለም። እኔ ማንም ነኝ? እኔ እኮ የባልሽ እናት ነኝ።
ልጄ ቤት እኮ ነው የመጣው። ለምን ትንሽ እንኳን ክብር ራስ ሰርታ አበላም እንዴ? አረ ምንድነው ጄሪ? ወይ ደውላችሁ። በምን አቅሜ ልጆቼ እምችል ቢሆን ኖሮ መቼ አስቸግራችሁ ነበር። አረ እየጠሩ ነው። ራሱ ከፈለክ ሰርታ በላ። እኔ በበኩሌ አልችልም። እንደው አንድ ጉርሻም ቢሆን መድኃኒትም ውጥበት እኮ ነው። ስንመለስ ይደርስ። በእኔ ውጪ እንሂዳ። ወዴት ነው የምንሄደው? ሄደን ፈታን በላ። ምንድነው? መጀመሪያ ግን ምግብ በላ ደስ ይለኛል። በጣም ረወኝ። እኔ ራበኝ። እኔ ጌታ ዝም በያት አስመሲ። ምን በህይወት ውስጥ ማስቀደም እንዳለብሽ እንኳን አታውቂም። ምን ነው? እዚህ ምድር ላይ ቅድሚያ የሚሰጠው ቤተሰብ ነው። ከዛ ሌላ ይመጣ። ነገ እኔም አንቺን አግብቼ አባት መሆኔ አይቀርም። ለአባትሽ ያልሰጠሽውን ክብር ለእኔ ስጭኛለሽ ብዬ አልጠብቅም። ልጆቼ ይኸውላችሁ አባታችሁን ካሁኑ ተንከባከቡ፣ በኋላ እንዳትጸጸቱ። አንዳንድ ስህተቶች አይታረሙ። ስልካችሁን ረስታችሁ። አባዬ ይቅርታ። አይ ልጆቼ እድሜ እንደሸወዳችሁ አውቄያለሁ። ሳይረፍድ በጊዜ መመለሳችሁ ጥሩ ነው። አባት በልጁ አይጨክንም። ይቅር